ነው? ሰላም ነው ወይ? እስኪ በመነጽር ልቀበልሽ። አሱ ጥያቄ አለኝ። እንዴት ነሽ? ጥያቄሽ ምንድን ነው? ለምንድን ነው አዛዝረህ የምትለብሰው? ጥያቄሽ አንቺን ለማሳቅ ነው፣ ፈታ እንድትይ። ቆይ ላሳይሃል። ልክ እሺ፣ ምንድን ነው የማየው? እስኪ ቆይ፣ እስኪ ትልቁ ላይ ላድርግሽ እና እንደዚህ እስኪ እንደዚህ ያለ አይደል? እንደዚህ አይደለም የሚለበሰው። እንደዚህ ነው የሚለበሰው። የእናትሽን መነጽር ይዘሽ መጣሻ። ሰፍተሽ እኮ መነጽሩ የራሴ እኮ ነው፣ የእናቴ አይደለም። አንቺ ልክሽ እኮ አይደለም፣ በጣም ትልቅ ነው እሱ። አይደለም። እሺ፣ እንዴት እንደሚለበስ እሺ፣ እኔም ላስተካክለው። አሱ እንደዚህ ነው የሚለበሰው። አይደለም፣ እንደሱ አይደለም። እንደዚህ ነው አይደለም። እሺ፣ እንደዚህ ነው አይደለም። እና እንዴት ነው? እንደዚህ አድርግና እንደዚህ አድርግና እንደዚህ። አሁን በቃ ገባኝ። እንደዚህ ነው። አዎ፣ አመሰግናለሁ። ቁርአን ክርስቲያሱ አሁን ጥያቄ ልንገርህ። ነገ ጾም እንጾማለን፣ ባባና ማማ ጾም እንጾማለን ብለውን፣ ከዛ በኋላ ለምን እንጾማለን? በጣም ጥሩ ጥያቄ። አሜሪካ ነው ያለችው እና ነገ ነው የእነሱ ጾም የሚጾሙት እና እንዴት ነው ለምንድን ነው የምንጾመው እያለች ነው። የነገው ጾም የዓረፋ ጾም ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? صيام يوم عرفة يكفر السنة الماضية والآتية له. وفي رواية أخرى قال النبي صلى الله عليه وسلم صيام يوم عرفة أحتسب على الله أنه يكفر السنة الماضية والباقية له. የዓረፋን ቀን መጾም ያለፈን የአንድ ዓመት ወንጀልና ወደፊት የሚመጣን የአንድ ዓመት ወንጀል በአጠቃላይ የ2 ዓመት ወንጀል ያስምራል አሉ። እንግዲህ መልካም ስራን በሰራ ቁጥር ሰው ከአምላክ ከአላህ ዘንድ ምንዳን ያገኛል። ምንዳው ምንድን ነው ከተባለ የኃጢአት ምህረት እንዲሁም ደግሞ ከፍ ያለን ምንዳን በቀጣዩ ዓለም ላይ መጎናጸፍ እርሱን ያገኛል። ጾም ደግሞ ምንዳን ከሚያስገኙ መልካም ስራዎች አንደኛ ነው እና ይህን ጾም የጾመ ሰው የ2 ዓመት ኃጢአትን ስለሚያስምር ነው የምንጾመው ማለት ነው። እሺ ያሱ ጀዛከላህ ኸይር። አሚን አሚን አሚን። ቁርአን ሳትቀሪልን ዘጋሽ። ቁርአን ቀሪልን እንጂ። አዑዙ ቢላሂ ሚነሽ ሸይጣን ረጂም አርረህማን ረሂም ቢስሚላሂ ረህማን ረሂም አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ረሂም ማሊኪ የውሚዲን። ልጆች እያዩዋት ስራ ለሌሎች አርአያ ትሆናለች። ህፃን ልጆች ዓለም ላይ ያላችሁ እዚህ ቲክቶክ ያላችሁ ከወላጆቻችሁ ጋር ቁጭ ብላችሁ እንደ አሱ የምትሰሙ ካላችሁ ስሟት። እቺ ልጅ ስንት ዓመትሽ ነው አሱ? ሁልጊዜ አራት ነው እንዴ አሱ? ሁልጊዜ አራት ነው እንደ ዓመትሽ? ሁልጊዜ አራት ነው እንደ ዓመትሽ? አታድግም? እሺ ቅሪ። እሺ አራት ዓመት አለ። ያንቆሽ ቁርአን ቅሪ ቅሪ ያለሽ ቅሪ አሱ። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። ሌላም ቅሪ። አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ቁል አዑዙ ቢረቢ ናስ ማሊኪ ናስ ኢላሂ ናስ ሚን ሸርሪ ወስዋሲል ኸናስ
الذي يوسوس في صدور الناس من الجنة والناس ማሻአላህ ጎበዝ ልጅ ጎበዝ። እሱ ጥያቄ ልጠይቅሽ ነው ትመልሻለሽ? ጋሲ ጥያቄ ልጠይቅ። አቤት። እሺ ጥያቄ ልጠይቅሽ። አንደኛው ትጁ ማንን ነው? አላህን። ሁለተኛስ? ረሱላ ሰለላም ሰለላሁ ዐለይሂ ወሰለም። ጎበዝ ጎበዝ። ሶስተኛስ ማን ነው የምትወጪው? እሺ አንደኛ ኸሊፋ ማን ነው? የመጀመሪያው ኸሊፋ ማን ነው? ኸሊፋ ማን ይልሽ? አቡበክር ሰዲቅ። ሁለተኛስ? አቡበክር ሰዲቅ ረዲየላሁ ዐንሁ። ሶስተኛስ? ጎበዝ። ዑስማን ረዲየላሁ ዐንሁ። ረዲየላሁ ዐንሁ። አራተኛስ? አሊ ረዲየላሁ ዐንሁ። አሊ ረዲየላሁ ዐንሁ። ጎበዝ 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 ማሻአላህ። አሱ አቤት። አላህ የት ነው ያለው? ከአርሽ በላይ። ጎበዝ ልጅ ጎበዝ ልጅ ማሻአላህ ማሻአላህ ጎበዝ። ቁርአን ቅሪ፣ እስላማዊዎችን አዳምጡ፣ እናትሽና አባትሽን ታዘዢ። እሺ እሺ ጎበዝ። ሽክረን ሰላዲን ወዳሃለሁ። አሰላሙ አለይኩም። የሆነ ነገር አፎን ኡስታዝ የሆነ ነገር አደም በዲርስ አደም በዲርስ ኦኬ ኦኬ። የሆነ ነገር ነገረሽ? እሺ አደም በዲርስ ኑህ ሳሌህ ኢብራሂም ሉጥ ኢብራሂም እስማኤል ሉጥ ኢብራሂም እስማኤል። ጎበዝ። ነቢያቶችን እየነገረችን ነው። ማሻአላህ ሽክረን። እሺ ሽክረን አቡሊ ሲላ ባይ 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 ብለን ቻው። ሽክረን ጀዛኪላህ። አሚን ወያክ ጀዛከላህ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወያኩም። እሺ ጥያቄ አለ? ይቀጥል። እኔ ልውረን ልጠይቅና ሁስ አንድ ጥያቄ አለኝ። እሺ እዚህ ቤት እንደ ሀሳብ ሞዴሬት ቢሰጠኝስ ምን ትላለህ? ሰላሙ አለይኩም። ነቢ ሰለላሁ ዐለይሂ ወሰለም ስልጣንን ለሚጠይቅ ሰው አትስጡት አሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ተዕጡ ልኢማረተ ሊመን የስአልሃ። ነበር በሀዲስ የምንመራንንና አትስጡ አሉ። ለሚጠይቃት ሰው አትስጡ። እሺ እሺ ጀዛከላህ ጨርሻለሁ። ሰላም አለይኩም። ሴት ልጅ ከሀገር ወጥታ ስራ መስራት እንዴት ይታያል? እሺ እንደ ኢስላም የማስተዳደር ኃላፊነት ያለበት ባል ነው፣ ሚስት አይደለችም። እንደ ኢስላም የማስተዳደር ኃላፊነት ያለበት አባት ነው። እንደ ኢስላም ማስተዳደር ያለበት ወንድም ነው። ሴት ልጅ እስከተባለ ሴት ልጅ ሰርታ ታምጣ አልተባለም በፍጹም። ሴት ልጅን እንድትደክም እንድትለፋ አይደለም። አላህ ስብሐነሁ ወተዓላ አደምን ገና ሲፈጥረው ለሰው ልጆች አባት መጀመሪያ የመስራትና የመድከም ኃላፊነትና በአንተ ላይ ነው የማደርገው ብሎታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደም ሆይ አለው ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ገና ጀነት ሲያስገባው ይሄ ሰይጣን እናንተና ለሚስትህ ጠላታችሁ ነው አለው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከጀነት እንድትወጡ እንዳያደርጋችሁ ከኔ ትእዛዝ ወስውሶ ከወጣችሁ አንተ ትለፋለህና አለው። መልፋትን መድከምን ጥሮ ግሮ መስራት ማብላት ያለበት አባት እንደሆነ ባል እንደሆነ ገና ከሰዎች መጀመሪያ አረፍትና ይህን አላህ ስብሐነሁ ወተዓላ አሳውቆታል። የሰው ልጅ የመጀመሪያውን ሰው። ዛሬ ላይ ግን ተቃራኒ ሆኗል። ኒዛሙ ስርዓቱ ተቀይሯል። ሚስት የውጭ ጉዳይ ሚኒስቴር ሆናለች፣ ባል የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ እሱ ቤት ተቀምጦ ሚስት እየሰራች ትልካለች። ምንዛሬ ስንት ገብቷል እያለ እየጠየቀ ጓደኞችን፣ ከዚያ በኋላ የምትሰራው 2000 ድርሃም ወይ 2000 ሪያል ከሆነ አሁን 42 ብር ገብቷል፣ 42 ገባል፣ 43 ገባ፣ ያንን ይመተዋል። ከዛ
ገንዘቡን አምጪ ይላታል። የት አደረግሽው? በእኔ ኒካ ስር ነሽ እኮ ማምጣት አለብሽ። እሱ ሴት ልጅ ታስተዳድር አልተባለም በቁርአንም ሆነ በሐዲስ ላይ የለም። ሰርቶ ማስተዳደር ያለበት ባል ያ ጀማዓ። አላህ በቁርአን ላይ ምን አለ? አርጃሉ ቀዋሙነ ዐለ ኒሳ፣ ወንዶች የሴቶች አስተዳዳሪዎች ናቸው አለ። ባል ሚስት አይደለም ያለው። ወንድ በጥቅሉ እንደው አባትም ሆኖ እሱ ነው ሊያስተዳድር የሚገባው፣ ባልም ሆኖ እሱ ነው ሊያስተዳድር የሚገባው። ወንድምም ከሆነ እህቱን ማስተዳደር ያለበት እሱ ነው። አላህ ዝም ብሎ በከንቱ ይመስላችኋል? ለወንድ ልጅ አንድ የሚደርሰው ለሴት ልጅ ሁለት የሚደርሰው ለወንድ ልጅ ግማሽ እጥፍ የተሰጠው 2 እጥፍ ለወንድ ይሰጣል፣ ለሴት ግማሽ ይሰጣል። ለምን? ዝም ብሎ በከንቱ አይደለም። እህቱን የማስተዳደር ኃላፊነትና ስለተጣለበት ነው። ያ ግማሹ የሱ ሲሆን፣ ግማሹ ደግሞ እህቱ የሆነ ነገር ብትሆን ልክ እንደ ኢንሹራንስ ውሰዱት። እንደ ምሳሌ ማለት ነው። ኢንሹራንስ ይቻላል እያልኩኝ አይደለም። እንደዚያ ብላችሁ ውሰዱት። በእህቱ ላይ ኃላፊነትና ስለተጣለበት ነው ግማሹን እጥፍ ተደርጎ የተሰጠው። ሊዘከሪ ሚስሉ ሐዚል ኡንሰየይን የተባለው ታች አለ አይደል? ኢማሙ አሕመድ ምን አለ? እህት የሆነ ነገር ቢያስፈልጋት አባትና እናት ከሌላቸው ያንን ለማድረግ ወንድሟ ካለው ከሱ የመስጠት የመቀበል ኃላፊነትና መብት አላት። እሱም የመስጠት ግዴታ አለበት ይላሉ። እህት ግን ወንድሟን የመረዳት ግዴታ አለባት ወይ? የለባትም። ያን ጥፋት አትወስድም። አትወስድም። እንደ አጠቃላይ የማስተዳደር ኃላፊነትና ያለበት ወንድ ልጅ ነው፣ ባል ነው እንጂ በፍጹም ሴት ልጅ አይደለችም። ወጥቶ ሰርቶ ማምጣት ያለበት ባል ነው። ቦታቸዋል አይደል? አሁን ግን የስርዓቱ ተቀይሮ ሴት ነች ወጥታ ሰርታ የምታመጣው። ለዚያም ያንን ሰርታ ሙሉ ካለመጣች ይቆጣታል እኮ። ይሄ ኢትዮጵያ ላይ የተለመደ ነገር ነው። ወላሂ ሊስተካከል ይገባል። ምናልባት የሌሎችን አይታቸዋል። ባንጋሊዎች ሚስቶቻቸውን ይልካሉ፣ አያደርጉትም። ፓኪስታን ሚስቱን ይልካል። ምናልባት ሳዑዲና ዱባይ የምትኖሩ ሰዎች ይሄን ታውቋቸዋላቸው። ቢሞቱ አይልኳቸውም። እነሱ መጥተው ሰርተው ትንሽ ደሞዝ ናቸው የሚቀበሏት። ከዛች ላይ ለሚስቶቻቸው ለልጆቻቸው ይልካሉ እንጂ እዚህ ሚስቶች ወጥተው እንደዚህ ሂጂና ስሪ ብሎ አያመጣም። የእኛ ግን የተለየ ነው። ኢትዮጵያ ወንድ አይመጣም። እዛ ሴቷ ቁጭ ብላ ሳዑዲ ትሰራለች፣ ምን ትላለች ምናምን፣ ከዛ በኋላ ትልካለች። እና ይህ ስርዓት ይቀየር። ወንድ ልጅ ተነስ፣ ስራ፣ አትተኛ፣ አታንቀላፋ። እሺ